አጎቴ ዳጣግና ተሳዝነም እንዴ? ምሳሌ ደግሞ አሁን ይሄ ምኑ ያሳዝናል? ጎረምሲት ሳያስብ አዲስ ቃል ፈጠረ። ጎረምሲት ዝፈን በገጥመሽ ምላሷ እኮ ደግሞ አያድርስም። ተይዛም እኮ አታርፍም። ተይዛም አሁን ተላምዳችሁ ነው እንጂ በፊት እኮ ኮስተር ስትል የምትገባበት ነበር የምታጣው። በቆሎ አልደረሰም እንዴ? ሄዱ በሽታው ብቻ ጠገበችን እኮ። ይሄው ደርሷል። ቀንበር ይበል ብዬ ነው። አይ ሄዱዬ ቀንበር ይበል ብለሽ አሳረራሽው። ይሄ ሁሉ ሰው ነው የሚጮህብሽ። ኤደን ለኔ ያኛውን እሺ ቂጦ አንቺ አትቅበጪ። ቆራርጬ ለሁሉም እኩል ነው ማደርሰው። ተከብቹ እሺ ላግዝሽ? አይ አቃጠላት። አመሰግናለሁ። ቆንጆ በቆሎ ቆይ ይቆጣል። የሰራልሽ እንዳቃጠልከኝ ተቃጠልከት። እሺ ቅጠሉን አምጥላት ትኩስ ነው። እሺ ይሄን ላንቺ ያዛ ነው። እሺ አይ እሺ እስኪ መድብል አንተ እስኪ ሌላ ቢራስ ሻለኝ እስኪ መጀመሪያ አንቺን አምጥልቅ መስልሽ። በጣም ቆንጆ እሸት ነው። እሸት ያውቃል ይሄን የገዛው ሰው። ቆንጆ በቆሎ ነው የገዛውስ ደግሞ እኔ ነኝ። ያው የትናንትናው ልካስ ብዬ ማለት ነው። ካፋዩ አንተ ነህ፣ መራጯ ግን እኔ ነኝ። ዋናው ከፋዩ ነው ባክሽ። ቅጣቱ ግን በቂ አይደለም። ዳጣ አንቺ እኮ ፊት ሲሰጡሽ አናት ላይ ልጨፍር ነው የምትይው። መድብል እኔ በሱ ሀሳብ እስማማለሁ። ባይሆን ምን እንቅጣ? ዘፈን የሚገርም ቅጣት። ብሩክ አንተ እሺ ያንተ ጊዜ አንተ ነህ አርገኝ። በል መድብል በቃ ባንተ ምርጫ አንድ ዜማ። ዴኒያር አልተዘጋጀውም። የምዘፈን ነው እንዴ? አማቸው በል ዘፈንሽን ዘፈን። እኔ ምንም የተዘጋጀው ዘፈን የለም። በቃ ይመጣልክና አንዱን ብቻ በቃ ደስ ያለን የመጣልን ዘፈን አንዱ ይችላል ደግሞ ይዘፈን። እሺ ተቀበል። እሺ እንዳንቺ አላየሁም እስካሁን ተፈጥሮሽ በዓለም ላይ ምን ይሆን? አልማዝ ዕንቁ መሳይ ድንቅ ስራ ውበትሽ ፀሐይ ነው የሚያበራ ከጨረቃ ድምቀት እወድሻለሁ ከፀሐይ ሙቀት እወድሻለሁ ከአበቦች መዓዛ እወድሻለሁ ከሁሉም አይነት እወድሻለሁ እንዳንቺ አላየሁም እስካሁን ተፈጥሮሽ በዓለም ላይ ምን ይሆን? አልማዝ ዕንቁ መሳይ ድንቅ ስራ ውበትሽ ፀሐይ ነው የሚያበራ ውበትሽ ፀሐይ ነው የሚያበራ። እናንተ ደግሞ እነማን ናችሁ? ጤና ይስጥልኝ። እሱም ባላ ታውቂያለሽ። አሁን ሳታስቸግሪ ቀጥ ብለሽ መኪና ውስጥ ምን ነው አልኩት። ምንም አይደለም፣ ግን እሷ ሁሌ የምታወራው ስላንተ ብቻ ነበር።
አማኑኤል ከድርጅቱ ቀርቶ ሄዷል ሲባል ሰምታ አማኑኤል በፍጹም ድርጅቱን አይከዳም፣ ምናልባት ድርጅቱ በሚስጥር ለሌላ ስራ ልቆት ይሆናል፣ እኔ ግን እንደሚመለስ እርግጠኛ ነኝ እያለች ሁሌ ስላንተ ነበር የምታወራው። ሁልጊዜ እያስታወሰች ታነሳህ ነበር ብሎ ነገረኝ። የማነ ይህንን ሲነግረኝ ድላይ ለምን እንደዚህ እንዳሰበች ገብቶኛል። በሌላ አነጋገር አማኑኤል እኔን ሳያማክር ለቆ አይሄድም ማለቷ ነበር። እውነት ነበራት። ምክንያቱም ዳሞ ወረዳ ላይ እንደተገናኘን እኔን ሳታማክር ምንም አይነት ውሳኔ እንዳትወስን ስትለኝ እሺ ብዬ ቃል ገብቼላት ነበር። እኔ ግን እሷን ለማማከር ጊዜውና ሁኔታው ያልተመቸኝ ቢሆንም አሁን ግን እንደገና ከሰው ስሰማው ትልቅ ጸጸት ሆነብኝ። ካረፋይ ነገርም ለመጀመሪያ ጊዜ ከድላይ ጋር ስለነበረን ግንኙነት ያወራነው ኤርትራ ውስጥ ከገባን በኋላ ነው። አረፋይነ ከድላይ ጋር ስለነበረን ግንኙነት አንስቶ እርሱና በጋንቷ ውስጥ ያሉት ጓዶቿ በጣም ይጠረጥሩ እንደነበር ነገረኝ። አረፋይነ የእርሷ ጋንታ የፓርቲ ኮሚቴ አባል ስለነበረ ሁኔታውን በደንብ ተከታትሏል። አሁን ሁሉም ነገር አልፏል። ከድላይ ጋር ስለነበረ ግንኙነት እናማችሁ ነበር። በድርጅቱም በኩል ይሁን በግል ስለ ግንኙነታችሁ በደንብ ነበር የምናውቀው። አሁን እስቲ እውነቱን ራስህ ንገረኝ አለኝና ሐቁን ስነግረው በጣም ተደነቀ። በፍጹም አናምናችሁም ነበር። ምክንያቱም የምታደርጉት ነገር ሁሉ የፍቅር እንደሆነ ከሁኔታችሁ ያስታውቅ ነበር። እጅ ከፍንጅ ስላልተያዛችሁ ምንም ልንላችሁ አልቻልንም እንጂ ሁለታችሁም በፍቅር ክንፍ ብላችሁ እንደነበር ሁሉም ሰው አውቋል። በተለይ ጠፍታችሁ ያደራችሁ የመጣችሁ ጊዜማ የሁሉም ሹክሹክታ ስለእናንተ ብቻ ሆኖ ነበር። አሁን እንግዲህ ከሰራዊት ወጥተናል። ምንም የምትፈራው ነገር የለህም። ነፃ ሆነ ምንም አይነት የወሲብ ግንኙነት አልፈጸምንም ብለህ ስትነግረኝ ያመንኩ። ምክንያቱም አሁን የሚያስደብቅህ ምንም ምክንያት የለምና። ደግሞም ሁለታችሁም ወጣቶች ስለነበራችሁ ምንም ነገር ብታደርጉ የሚያሳፍር ነገር እንደሌለው አውቃለሁ። አንተ እውነቱን የምትናገር ንጹሕና ሐቀኛ እንደሆንክ አውቃለሁ። ስለዚህ አምናለሁ። ማመን ብቻ አይደለም፣ ዓለማችሁን አስቀድማችሁ የወጣትነት ስሜታችሁን ተቆጣጥራችሁ በማሳለፋችሁ ስለ ሁለታችሁም የተሰማኝ ትልቅ ክብርና አድናቆት ልነግርህ እፈልጋለሁ አለኝ። ኤርትራ ውስጥ በነበረን ጊዜ ከድርጅቱ ጋር በተያያዘ አንዳንድ ውይይቶችን እናደርግ ነበር። እኛን ያልተማርነው ልጆች ዝቅ አድርጎ በመመልከት ስለተፈጠረው ችግር አገለሉን የሚል ስሜት ያደረባቸው ልጆች አገጥመውኝ ከእነርሱ ጋር ተወያይቻለሁ። እኔ ችግሩን እንዴት እንደመመለከተው ነግሬያቸው ከብዙዎቹ ጋር ተስማምተናል። እንደኔ አመለካከት ድርጅቱ በህብረ ብሔራዊ ትግል የሚያምን ስለሆነ የሁሉንም ብሔር አባላት በእኩል የሚመለከትና የሚቀበል ዓላማ ይዞ የሚራመድ ነበር። ሰራዊቱም ከሁሉም የኢትዮጵያ ብሔረሰቦች የተውጣጣ ሰራዊት ሆኖ የተደራጀው። የተለያዩ ቋንቋዎች የምንናገር ግን በጓዳዊ ፍቅርና ስሜት አንድነት ያለን ነበርን። በብሔር፣ በቋንቋ፣ በባህል ወይም በሃይማኖት ምክንያት እርስ በርሳችን ተጣልተን አናውቅም። ልክ ከአንድ ቤተሰብ እንደተወለድን ሆነን ነበር እርስ በርሳችን የምንተሳሰበው። የአካሄድ ልዩነት እየተፈጠረ ሲመጣ ግን በርዕዮተ ዓለም ጥያቄዎች ላይ ሲጨቃጨቁ እንደነበር እናውቃለን። እኛ ኢፍትሐዊነትንና ጭቆናን በማስወገድ ህዝብን ነፃ ማውጣትን ዓላማችን አድርገን የደርግን ግፈኛ መንግስት ከማስወገድ ተልዕኳችን በቀር ብዙ የምናውቀው ነገር አልነበረንም። በርማት እንቅስቃሴው ከተገለጸው በቀር በድርጅቱ ውስጥ የተፈጠረውን መሰረታዊ ልዩነት፣ በተለይ ልዩ ሐሳብ ይዘው የሚንቀሳቀሱ ሰዎችን ዓላማ ጠልቀን አናውቅም። በዚህ ምክንያት አንዱ አንዱን ሲከታተል፣ አንዱ ከሌላው ሲጠነቀቅ፣ በኋላም ማሰር ሲመጣ በድርጊት ብቻ ነበር የልዩነቱን ነገር ያየ ነው። ብዙ የምናምናቸውንና ተሰሚ የነበሩ ልጆች ሲታሰሩ ብዙዎቻችን ደስ አላለንም። እኛ ደግሞ ከበፊትም አመራሩ የሚያዘንን ስለምናደርግና ስለ እነርሱ ልዩነት እንደማናውቅ ስለሚያውቁ እኛ ነበር የሚያምኑት። በአመራሩ ላይ ቅሬታ ያላቸው ደግሞ በዚህ የተነሳ በእኛ ላይ ቅሬታ ስለተሰማቸው በነበረን ድክመት ገብተው ሞራላችንን በመንካት ስሜታቸውን ለመግለጽ ይሞክሩ እንጂ በትምህርታችን ቢሆን ኖሮ ድሮውን ስለምን እንደዚህ አይነት አመለካከት አልተንጸባረቀም ነበር ብዬ አስባለሁ። እነኚህ የሁለተኛ ደረጃ ትምህርት ያልጨረሱ ወታደራዊ ካልሆነ በስተቀር ፖለቲካዊ ብስለት የሌላቸው ያልነቁ የድሮ አመራሮች የሚሏቸውን ብቻ የሚሰሙ የድሮ አመራር ቡችሎች እያሉ የሚተቹንና የሚነቅፉም በዚሁ ምክንያት እንጂ በሌላ አልነበረም ብዬ ነው የማምነው። ስለዚህ በድርጅቱ የአካሄድ ልዩነት ከተፈጠረ በኋላ የመጣ ከራሳቸው ልዩነት ጋር የተያያዘ እንጂ ከብሔር ጋር የተያያዘ መሰረት አልነበረውም ባይ ነኝ። ከዚህ በተጨማሪ የማግለል ዝንባሌው በእኛ ላይ ብቻ የመጣ ሳይሆን በአየር ወለዶችም ላይ ይሰነዘር እንደነበር እናውቃለን። አየር ወለዶችም አንዳንድ ጊዜ እነኚህ ነጭ ሰራዊት የሰለጠናቸው ናቸው፣ ቀይ ሰራዊት አይደሉም እያሉ የሚተቹ ነበሩ። አየር ወለዶች ግን በወታደራዊም ሆነ በፖለቲካዊ አስተሳሰብ በጣም የበሰሉና ለድርጅቱ ትልቅ ጉልበት የሰጡ እንደነበሩ ማንም አይክድም። በማሰልጠን በመዋጋትና በማዋጋትም በሁሉም በኩል ትልቅ ድርሻ የነበራቸው እንደሆኑ ማንም አይዘነጋም። ስለዚህ አየር ወለዶችም
እንደኛ ሁሉ የመወቀስና የመገለል ሙከራ ተደርጎባቸው ነበር። ይሄ በስተኋላ በመካከላችን የተከሰተ አነስተኛ መራራቅ የነበረውን ፍቅርና መተሳሰብ በምንም ተአምር ሊሽር የሚችል መሰረታዊ ጉዳይ ሆኖ መታየት የሚገባው አይደለም ብዬ ስሜቴን ገለጽኩላቸው። በዚህ አይነት ስንወያይ ያጋጠሙኝ በሙሉ በሰራዊቱ ውስጥ እያሉ ስላሳለፉት የትግል ህይወት ፍቅርና አንድነት እያነሱ የሚኮሩ ነበሩ። እንዲሁም ያሳለፏቸውን ውጊያዎች፣ የሞቱትን ጓዶች እያስታወሱ የሚያለቅሱም ነበሩ። አንዳንዴ እንዲህ አይነት ውይይቶችን እያደረግን በተለያዩ መንገዶችም ጊዜያችንን ለማሳለፍ እየሞከርን መጨረሻችን ምን ይሆን እያልን ቀናትን፣ ሳምንታትንና ወራትን መቁጠር ጀመርን። ጀብሃዎች ይቀበሉን እንጂ መጨረሻችን ምን እንደሆነ አላወቅንም። ድርጅቱ ከጀብሃም ሆነ ከሻዕቢያ ጋር ያለው ግንኙነት እንደተበላሸ እናውቃለን። ከኤርትራ ድርጅቶች ጋር ያለው ግንኙነት በጣም ከመበላሸቱ የተነሳ ኤርትራ ውስጥ የነበሩ ጓዶች አካባቢውን ለቀው እንዲወጡ ተደርገው እንደነበር ብዙዎቻችን ሰምተናል። ጌትነት እንደተመታ እባካችሁ አሳክሙልን ተብለው ፈቃደኛ ሳይሆኑ ቀርተዋል። ከለአሳም እንደዚሁ ስላስ የጽርኡ ክህሽን ሚስት ከፍተኛ ሕክምና አስፈልጓት በሸክም ወደ ኤርትራ ጾረና ተወስዳ አናክምን ቦታ የለንም ብለው መልሰዋታል። ይሁን እንጂ እስካሁን እኛን ክፉ ፊት አላሳዩንም። ደግሞም ከርተን የመጣን ስለሆነ በጥላቻ አይተው ክፉ ነገር ሊያመጡብን ይችላሉ የሚል ግምት የለንም። ከዛሬ ነገ ሱዳን እንሄዳለን ብለን በመጠበቅ 3 ወራት እየሆነን ነው። ችግር ይኖር ይሆናል ብለን መጠራጠራችን ግን አልቀረም። አንዳንዴ ጭንቀት የማይቀር ቢሆንም በምናደርጋቸው የቡድን ውይይቶችና በነበረን ጓዳዊ ፍቅር እንደምንም ጊዜውን ለመግፋት እንሞክር ነበር። ሌላው የሚያሳስበን ነገር ደግሞ የቀሩት ጓዶቻችን ጉዳይ ነበር። መጨረሻቸውም ሊሆን እንደሚችል እያሰብን ከመጨነቅ አልተቆጠብንም። ከዚያ ውጪ ብዙዎቻችን በድርጅቱም ሆነ በአመራሩ ላይ ከቅሬታ ሌላ ጥላቻ አልነበረንም። በእንደዚህ ያለ ሁኔታ ለ4 ወራት ያህል አሊጊደርና ባርካ አካባቢ በጀብሃ ስር ሆነን ቆየን። በኋላ የጀብሃ ሰዎች ወደ ሱዳን የምንሻገርበትን ሁኔታ ተነጋግረው አመቺ ሁኔታና ጊዜ እየጠበቁ እንደሆነ ነገሩን። ከትንሽ ጊዜ በኋላም የሚጠበቀው ቀን ደረሰ። ሁላችንም በአንድ ጊዜ ከጀብሃ ወታደሮች ጋር ወደ ሱዳን ጠረፍ ተጉዘን ኤርትራና ሱዳን ድንበር ወደምትገኘው ከሰላ ከተማ ደረስን። ከሰላ እንደገባን የከተማዋ የጸጥታ ክፍል ኃላፊዎች ተረከቡንና በስደተኝነት ተመዘገብን። የወረዳው ኃላፊዎች አስቀድመው ለኛ የሚሆን ልዩ መጠለያ አዘጋጅተው ስለነበር ብዙም ሳንቆይ የስደተኛ መታወቂያ ወረቀት ተሰጥቶን ከታጋይነት ወደ ህጋዊ ስደተኝነት ተለውጠን በባቡር ወደ ገዳሪፍ ተላክን። ገዳሪፍ ያለፈ ጥረታችንን ሳስታመመው ትዝ ሲለኝ ከሞከርነው ነገር ይልቅ ያልሞከርነው ነው የሚቆጨኝ። ጸጋዬ ገብረ መድኅን የቴዎድሮስ ስንብት ከመቅደላ። ገዳሪፍ ስንሄድ ትንሽ ሆድ ብሶኝ ነበር። ስንደርስ ግን የማውቃቸውንና ከኛ ጋር የነበሩ ሌሎች ጓዶቻችንን ሳገኝ ተጽናናሁ። በሱዳን ቆይታችን ሁላችንም በተለያዩ መንገዶች ወደ ተለያዩ ቦታዎች ለመሄድ ለመስራትና ለመማር እንሞክር ነበር። እኔም እማራለሁ ብዬ በተባበሩት መንግስታት የስደተኞች ጉዳይ መስሪያ ቤት በኩል አንድ የቴክኒክ ትምህርት ቤት ገብቼ የ1 ዓመት ኮርስ መከታተል ጀመርኩ። እርስ በርስ በምናደርገው ግንኙነታችን ከሰራዊቱ ጋር የተያያዙ አዳዲስ ወሬዎች መስማት ጀመርን። ወሬዎቹ በመካከላችን የነበሩ ነገር ግን በድርጅቱ የዲሲፕሊን ህግ ምክንያት ያልሰማናቸው ምስጢርነት ያላቸውና የሌላቸውም ሲሆኑ አንዳንዶቹ የሚያስቁ፣ አንዳንዶቹ ደግሞ የሚያሳዝኑ ወሬዎች ነበሩ። አንድ ቀን እጅግ ልብ የሚሰበርና ከኔ ጋር በቀጥታ የሚያያዝ አንድ ወሬ ሰማሁ። ወሬው የመጣው የውቅሮ የማጥቃት ተልእኮ ጊዜ በውቅሮ ከተማ ውስጥ ከነበረ ሰው ነው። ከውቅሮ ውጊያ ስንመለስ ጠላት የአቢዮን አስከሬን ሊያወጣው ይችላል ብሎ የሰጉ ጓዶች አስከሬኑን አስቀምጠው እንዳልን እንቅብረው ወይስ አንገቱን እንቁረጥና እንውሰድ በሚል ግራ ተጋብተው እኔን ጠብቀው ሐሳቤን ጠይቀውኝ እንደነበር ይታወቃል። እኔም አንገት መቁረጡን ተቃውሜ በስርዓት ቀብረነው ነበር የሄድነው። ገዳሪፍ ከገባው በኋላ ግን የደርግ ሰዎች አስከሬኑን ከተቀበረበት አውጥተው ከህብስቱ አስከሬን ጋር ውቅሮ ከተማ መንገድ ላይ ጥለው ህዝቡን እንዳስፈራሩበት ሰማሁ። ከዚያም በላይ ቆስቴን ያሳረረውና ያንገበገበኝ የአቢዮ እናት የልጃቸውን አስከሬን አይተው አእምሯቸውን እንደሳቱና በሽታ ላይ መውደቃቸውን መስማቴ ነበር። ምን ነው አንገቱን ቆርጠን በቀበር ነው ኖሮ ብዬም እስከ መጸጸት ደረስኩ። ወሬውን ከሰማሁበት ቀን ጀምሮ ከራሴ ጋር ቀን ከሌት በመሟገት የህሊና ረፍት አጣሁ። አሁንም ግን ራሴን ስፈትሸው የምወደውን ጓዴን አንገት ተቆርጦ ማየት ለመቻሌ እርግጠኛ አይደለሁም። በሌላ በኩል ምን ነው እርሱም ቢባይልና መጀመሪያ በተመደበበት ቡድን በቆየ ኑሮ ላለሁ። እንደዚያ ቢሆን እርሱም እናቱም ይተርፉ ነበር የሚል ባዶ ሐሳብ ይመጣብኛል። በሌላ በኩል እኔ ከመድረሴ በፊት የነበሩ ጓዶች በራሳቸው ውሳኔ እንዳሉት ቢፈጽሙት ምን ነበረበት?
እንደዚያ ቢሆን ኖሮ ቢያንስ እናቱን አእምሯቸውን ከማጣት ማትረፍ ይቻል ነበር እያልኩ ፋይዳ በሌለው ሐሳብ ሰዋለል ከርሜያለሁ። በዚያ ሰሞን ስለ አቢውና ስለ እናቱ እያሰብኩ ለብዙ ቀናት እንቅልፍ አጥቼ እያለቀስኩ ቀን ከሌት በጭንቀት ማሳለፍ አለቅህ ብሎኝ ስቸገር ከረምኩ። አዎ ሁሉም አለፈ ከኔ ጸጸት በስተቀር። ገዳሪፍ ወሬ የሚመጣው ከዚህም ከዚያም ነው። ገዳሪፍ ከሚመላለሱ ነጋዴዎች ጋር ከሚተዋወቁ ሰዎች ሊሆን ይችላል። እነርሱ ከአካባቢያቸው ከኛና ከቤተሰብ ጋር የተያያዘ ወሬ አግኝቶ ሲያመጡ ወደኛ ይደርሳል። በሌላ በኩል በየጊዜው ከሰራዊቱ እየከዱ በሚመጡ አባላትም በኩል የሚደርሱ ወሬዎች ነበሩ። ከሰራዊቱና ከፓርቲው ስራ ጋር በተያያዘ ወደ ገዳሪፍ የሚመጡና ሱዳን ውስጥ የሚቀመጡ የድርጅት ሰዎች በየጊዜው እኛ ወዳለንበት ብቅ እያሉ ያነጋግሩን ነበር። ተስፋዬ አዲው ሱዳን ውስጥ ለድርጅቱ ስራ ከተቀመጡ የድርጅት ሰዎች አንዱ ስለነበረ አንዳንዴ የመጣ ስላለብን ችግርና በድርጅቱ ላይ ስለነበረብን ቅሬታ እየጠየቀን ወደ ድርጅቱ እንደገና እንድንመለስ ለማሳመንና በሌላም ጉዳይ እኛ ዘንድ ይመላለስ ነበር። አንድ ቀን ምን እንደሰማ አላውቅም መጣና ለድላይ ደብዳቤ መላክ ከፈለክ ግን ጻፍና እኛ እናደርስልሃለን አለኝ። የምጽፈውን ደብዳቤ ድርጅቱ ሊያነበው ስለሚችል ምንም ጥቅም የለውም ብዬ ደብዳቤ ለመላክ እንደማልፈልግ ነገርኩትና ከእርሱ ጋር ያለንን ግንኙነትም በዚሁ አበቃ። በሱዳን ቆይታችን ከነበረብኝ የጤና ችግር አንዱ ኤርትራ የያዘኝ ወባ አልፎ አልፎ እየተነሳብኝ መቸገሬ ነው። እንደምንም በመድኃኒት ኃይል እየተሻለኝ ደህና ሆነና ትንሽ ወራት ቆይቶ እያገረሸ ይመለስብኝ ነበር። በዚያን ጊዜ ሜዳ ያለም በሐኪምነት ስትሰራ የነበረችው ጆስ በሕክምናውም በመድኃኒቱም እየተባበረችኝ ትረዳኝ ነበር። አንድ ቀን ለድርጅት ሥራ ሱዳን ካሉና ከሜዳ ከሚመጡት መካከል አንድ ክንፉ የሚባል የሰራዊት አባል ለድርጅት ሥራ መጥቶ ተዋወቅን። አማኑኤል እባላለሁ ስለው ደነገጠና ትክ ብሎ አይቶኝ አንተ ነህ እንዴ አማኑኤል? ስላንተ ብዙ ነገር ሰምቻለሁ አለኝ። ሳቅ አልኩና ከማን የሰማኸው ብዬ ጠየቁት። ምናልባት ከድላይ ወይም ደግሞ ከሌሎች ከድላይ ጋር ስለነበረን ግንኙነት ሰምቶ ይሆናል እያሰብኩ። ጸጋዬ ደብተራው ሁሉ ጊዜ ነው የሚያነሳህ፣ በጣም ነው የሚወድህ፣ በጣም ነበር የሚተማመንብህ አለና እንደገና በደንብ አጥንቶ ተመለከተኝ። ጸጋዬ ደብተራውን በጣም እንደምወደውና እሱም ለኔ ጥሩ አመለካከት እንደነበረው ባውቅም ያን ያህል ያስታውሰኛል ብዬ ገምቼ አላውቅም። ከክንፉ አፍ ያን በመስማቴ ደስ አለኝ። ደህና ነው ጸጋዬ ብዬ ጠየቁት። ደህና ነው ብሎ መለሰልኝና የጀመረውን በመቀጠል ወሎ፣ ጎንደር ብዙ ችግር እንዳሳለፍክ በውጊያም ላይ ብዙ ቦታ እንደተካፈልክና ብዙ ልምድ እንዳለህ ይናገር ነበር። በዓላማህ ጠንካራ እንደነበርክና ለሰራዊቱ የነበረህን ፍቅር ሌላም ሲናገር ሰምቻለሁ። አማኑኤል ምን አይነት ልጅ ነው እል ነበር። ዛሬ ላገኘህና ልትዋወቅህ እድል ስላገኘሁ በጣም ደስ ብሎኛል። ከተመለስኩና ጸጋዬን ካገኘሁት መቼም ስላንተ ስነግረው በጣም ደስ እንደሚለው እርግጠኛ ነኝ አለኝ ፈገግ ብሎ። የድርጅት ሰዎች አግኝቼ ባወራው ቁጥር ሁኔታዎች እየተሻሻሉ እንደሆነ ይነግሩኛል። ወደ ትግል ዓለም እንድመለስም ለማሳመን ሲጥሩ ቆይተዋል። ቀስ በቀስም ወደ ሰራዊቱ የመመለሱ ነገር በአእምሮ የመጉላላት ጀመረ። ሁኔታዎች እየተሻሻሉ ናቸው ወደሚል አመለካከት አዘንብዬ ከራሴ ጋር መነጋገርም ጀመርኩ። ለማንኛውም ግን እሺ ጊዜ ስጡኝና ላስብበት ከማለት ያለፈ ሌላ ፍንጭ ልሰጣቸው አልፈለኩም። ከነርሱ ጋር ሰወራ እነዚህ ያለፉ የሚያስቆጩኝና የሚያቃጥሉ ነገሮች ቀስ እያሉ እየደበዘዙ ሲሄዱ ይሰማኛል። አሁን ደግሞ ስለ ጸጋዬ ደብተራው ስሰማ ለመመለስ ውስጥ የሚገፋፋበት ተጨማሪ ምክንያት አገኘ። ስለ ጸጋዬ ደብተራው ሳስብ ምን ነው ሄጄ አጠገቡ በሆንኩ፣ ምን ነው እንደ በፊቱ በቀንበለኝና ሲጨርስ ፊቱ ላይ የሚነበበውን የእናትነት ስሜት ባየሁ፣ ምን ነው አጠገቡ ሆኜ ክፉ እንዳይነካው በጠበቅኩት እላለሁ። በዚያ ላይ ሳልሰናበታትና ሳላገኛት በድንገት የተለየኋት ድላይ ይዛለች። አይኗን እንኳን ባየው የሚል ጉጉት ደግሞ በውስጤ ይብላላል። ሶል ሳድር ውስጤ የበለጠ እየተገፋፋ በየቀኑ መነሳሳቱ እየጨመረብኝ ሄደ። ከእውነቱ ጋር ላለመፋጠጥ ነው እንጂ እኔ በወጣሁበት ጊዜ ድርጅቱ የነበረበት ውጫዊም ሆነ ውስጣዊ ችግር እንደዚያ በዋዛ የሚሻሻል እንዳልሆነ ልቦና ይነግረኛል። ልቦና የሚነግረኝም መስማት አልፈለኩም። እንዲያውም ሳባብለው ቆይቼ እምቢ አልሰማህም እመለሳለሁ በማለት በልቦና የማንበስ ጀምሬያለሁ። ከሰራዊቱ ተሰናብተውና ወይም ጠፍቶ የሚመጡ አባላትን ሳገኝ ስለ ሁኔታው ሳልጠይቅ አላልፍም። ሁሉም የድርጅቱ ሁኔታ ጥሩ እንዳልሆነ እንዲያውም እየባሰበት በመሆኑ በፍጹም እንዳልመለስ ነበር የሚነግሩኝ። አንዳንድ በአመራሩ ያልተደሰቱ ጓዶች ቅሬታቸውን እንዳቀረቡና ከአመራሩ ጋር እየተፋጠጡ እንደሆነም ሰምቻለሁ። እንዲያውም በክፉ መታየት እንደበዛና ውጥረት እንደነገሰ ሲነግሩኝ ግራ ገባኝ። ሆኖም ግን ላለማመን ሰበብ እየፈለኩ ከራሴ ጋር እታገላለሁ። ከከዱ አባላት መቼም ብዙ አዎንታዊ መረጃ መጠበቅ እንደማይቻል አውቃለሁ። በሚናገሩት ውስጥ ግን ብዙ እውነታ እንደነበር ተሰምቶኛል።
ውስጤን ግን እምቢ አልኩት። በዚያ ሞላወል ላይ ሆኜ ሐዲሽ በየነ ገዳሪፍ መጣና ተገናኘን። ከሐዲሽ ጋር የምንተዋወቀው አሲምባ ያለው ሲሆን ያኔ ከፍተኛ የመረጃ ክፍል ባለስልጣን እንደነበር አውቃለሁ። ሐዲሽ ገዳሪፍ የመጣው ድርጅቱን ከርቶ ሳይሆን ለድርጅቱ ስራ ነበር። አማኑኤል እንኳን አገኘው አለኝ ሐዲሽ ከሰላምታ በኋላ። በመገናኘታችን ደስ መሰኘቱን ፊቱ ይናገራል። ሞቅ ያለ ሰላምታ ከተለዋወጥን በኋላ ስለ ገዳሪፍ ኑሮ አሁን በምን ሁኔታ ላይ እንዳለሁና ስለ ጤንነቴ ጠየቀኝ። ስለ ጤንነቴም ሆነ ስለ ጀመርኩት ትምህርት በጠቅላላ ስለ ህይወቴ ሁሉንም ነገር ነገርኩት። ስለ ጤንነቴ ማድረግ ያለብኝን ጥንቃቄ መክሮኝ ትምህርት በመማሬ ደግሞ በጣም መደሰቱን ነገረኝ። እኔም በተራዬ ወደ ድርጅቱ ለመመለስ መፈለገኝ ሳልነግረው ሁልጊዜ ከድርጅቱ ጠፍተውም ሆነ ለስራ ሲመጡ ለማንኛውም የማቀርባቸውን ጥያቄዎች በደፈናው ጠየቅኩት። ከዚያም የበለሳ ሁኔታ እንዴት እንደነበረ ጠየቅኩት። ሁኔታዎች ጥሩ አይደሉም፣ ነገሮች ሁሉ የባሰዩ ተበላሹ ነው ብሎ ሲመልስልኝ ጆሮዬን ማመን አቅቶኝ በጣም ደነገጥኩ። እኔ እንደዚህ አይነት መልስ የምጠብቀው ከድታው ከመጡ አባላት እንጂ እንደሱ በድርጅቱ ስራ ላይ ካሉት አልነበረም። ከዚያ ቀደም ካነጋገርኳቸው መካከል እንደዚህ አይነት ያልተጠበቀ ምላሽ አላገኘሁም። የሐዲሽ ምላሽ ግን የመጀመሪያ ነበር። ታዲያ መጨረሻው ምንድን ነው? ሁሉም ነገር አበቃለት? ድርጅቱ ከፈረሰ ሰራዊቱም ሊበተን ነው ማለት ነው አልኩት፣ ድንጋጤ ያስታወቅብኝ። ዝርዝሩ እንዲነግረኝ እየጠየቅኩት ነበር። አይታወቅም፣ ምናልባት አንዳንድ ነገሮች ከተለወጡ እንደገና መስመር ለማስያዝ የሚቻልበት ሁኔታም አለ። ቢሆንም በቅርቡ ሳይሆን ጊዜ የሚጠይቅ ይመስለኛል አለኝ፣ ገጽታው ላይ ተስፋ መቁረጥ እየታየበት። ብዙ ካወራም በኋላ እሱም ባላገኝ ኖሮ ልመለስ እያሰብኩ እንደነበር ገለጽኩለት። በጭራሽ አሁን ለመመለስ እንዳታስብ። አንተ ብዙ አስተዋጽኦ ያደረክና ብዙ ልምድ ያለህ ነህ። ሁኔታዎች እስኪሻሻሉ ትምህርትን ተማር፣ በኋላ ብዙ ልትጠቅመን ትችላለህ። እንደኔ እዚሁ በተቻለ መጠን በርትተህ ብትማርልን እመርጣለሁ አለኝ። እንዲህ መጥፎ ከሆነ አንተ ስለምን እዚሁ አትቀርም ብዬ ጠየቅኩት። እኔ ዕድሜም ገፍቷል። ከአሁን በኋላ የከተማ ኑሮ እንደ አዲስ መጀመር አልችልም። እዚሁ በሞት ነው የሚሻለኝ። ሁሉም ነገር ተበላሽቶ ድርጅቱ ቢበተንና ብቻዬን ብቀር እንኳ ጫካ ገብቼ ቀሪን መሄድ ገፋለሁ እንጂ የከተማ ኑሮን አልሞክረውም ሲለኝ በጣም አሳዘነኝ። ሐዲሽን ካገኘው በኋላ የመመለስ ሐሳቤን እርግፍ አድርጌ ተውኩትና ስለ ወደፊቱ መደበኛ ህይወቴ ማሰብና ማቀድ ጀመርኩ። ማታ ወደ መኝታዬ ሲሄድ ቀን ከሰማሁት ተነስቼ የማስታውሳቸውን ነገሮች ወደ አእምሮዬ እያመጣሁ አብላላለሁ። ድርጅቱ በአመራሩ ውስጣዊ ችግር የተነሳ ከማይወጣበት ችግር ውስጥ ገብቶ ከፊቱ ያለውን አደጋ እንኳን ለማየት እያቃተው ነበር። በዚህም ራሱን ጠልፎ የጣለው ራሱ እንደሆነ አስባለሁ። በዚያን ጊዜ ቅሬታ የነበረው ከወያኔ ጋር በተነሳው ጦርነት ብቻ ሳይሆን በፊትም የነበረ ነው። ለምሳሌ እርማት እንቅስቃሴ ግቡን አልመታም። ሁኔታዎች እየተበላሹ ለመምጣታቸው አንዱ ምልክት ወታደራዊ ዲሲፕሊን ጭምር እያላላ መሄዱ ነበር። ወታደራዊ ዲሲፕሊንና ሞራል ከሌለና ከተበላሸ ጦርነት በጀብድነት ብቻ ለመዋጋት አይቻልም። በዚያን ጊዜ ከከተማ ወደ ሰራዊቱ ሲገቡ የነበሩ ጓዶች ከተማ ለቀይ ሽብር የተጋለጡ አሊያም ከደርግ ሰራዊት ከርተው የሚመጡ አባላት ነበሩ። ከዚያ ውጪ አርሶ አደሩን ለሰራዊት አባልነት አልመለመለም። አርሶ አደሩ ደግሞ ከኛ ጋር ለመሰለፍ ብዙ ፍላጎት ነበረው። እኛ ግን በደንብ አልቀረብነው። እናም ድርጅቱ የምሁራን ብቻ ሆነ። እንደዚህ አይነቱን አካሄድ ይመስለኛል ብዙዎች የተቃወሙት። የውስጥ ችግሮች ሲባባሱ ደግሞ በተለያየ መልክ ይገለጹ ነበር። ለምሳሌ የውቅሮ ተልእኮ አለመሳካቱ ጠላት ቀድሞ መረጃው ስለደረሰው ነበር። ጠላት መረጃ ሊያገኝ የቻለው ደግሞ ፓርቲው በወታደራዊ ተልእኮ ተሳትፎ ስለነበረው ከፓርቲው ውስጣዊ ልዩነት ጋር በተያያዘ መረጃ አሳልፎ የሰጠ አካል በመኖሩ እንደሆነ ይገመታል። ሰራዊቱን ለማስመታት ወይም ማጥቃቱን እንዲተው የፈለገ ወገን ያደረገው ነገር ነበር። አለበለዚያ ግን ምስጢሩን የሚያውቁት የተወሰኑ ሰዎች ብቻ ስለነበሩ መረጃው በሰፊው የተዳረሰ ባለመሆኑ ሊወጣ አይችልም። መረጃውን የወጡት የሰራዊቱ አባላት ነበሩ ለማለት በፍጹም አይቻልም። መረጃ ለጠላት በመንገር ህይወታቸውን ለጠላት አጋልጠው ሰጥተው ከኛ ጋር ጦርነት ውስጥ እንዴት ይገባሉ? ነገር ግን መረጃውን ጠላት እንዳወቀው ሲሰሙ እቅዱን ይሰርዙታል ብለው የከተማው ሰዎች አስበው ይሆናል። አሁንም ድረስ ብዙዎቹ አባላት የሰራዊቱ አመራር መረጃው መውጣቱን ጦርነቱ ከመጀመሩ በፊት ሰምተው እንደነበር አያውቁ። እኔም ይህንን ምስጢር እስካሁንም ድረስ ለማንም አልተናገርኩም። በ1972 ዓመተ ምህረት የመጀመሪያ ወራት ውስጥ መሐመድ እንደሚፈልገኝ ነግሮኝ አንድ ሻይ ቤት ለመገናኘት ቀጠሮ ያዝን። በቀጠሮው ሰዓት መሐመድ የመጣው ከገብረ ጻድቃን ነጋሽ ጋር ነበር። ከተቀመጥኩበት ተነስቼ የተቀበልኳቸው። ሁለቱም ከባድ የሐዘን ስሜት ይታይባቸዋል። የተፈጠረ ችግር እንዳለ ተሰማኝ።
እንደተቀመጡ ተጨማሪ ጊዜ ሳልሰጣቸው ምን ነው ደህና አይደላችሁም እንዴ ብዬ ጠየቅኩ። እኛ እንኳን ደህና ነን፣ አንድ የሚያሳዝን ነገር ገብረ ጻድቃን ሰምቶ ነገረኝና እሱን ልንነግርህ መጣን አለ መሐመድ። ሰሞኑን ከበለሳ የመጣ ሰው በአጋጣሚ ስለ ድላይ አንድ ወሬ ነገረኝና አለና ገብረ ጻድቃን አረፍተ ነገሩን ሳይጨርሰው አንገቱን ወደ መሬት ደፋና ዝም አለ። ግራ ገብቶኝ ወደ መሐመድ ዞር ስል እርሱም ፊት የሚያየት የፈራ ይመስላል። አንገቱን ወደ ታች አቀረቀረና ዝም አለ። ምንድን የሰማኸው? ድላይ ምን ሆነች አሉ ብዬ ገብረ ጻድቃን ላይ አፈጠጥኩበት። እርሱ ግን አንገቱን ወደ ታች እንዳቀረቀረ ዝምታውን ቀጠለ። ምን ሆናችኋል? ምንድን ነው የሰማችሁት? ድላይ ምን ሆነች? ንገሩኝ እንጂ። ድላይ ምን ሆነች? ታመመች? ቆሰለች? ብቻ ሞተች እንዳትሉ። ትዕግስት አጥቼ በጥያቄ አጣደፍኳቸው። ልሳማ የመረጥኩትን ማስቀደሜንና ልሳማ የማልፈልገውን መራቄ ነበር። ውስጤ ግን እውነተኛው በመጨረሻ የተናገርኩት እንደሆነ ነግሮኛል። ብቻ ላለመቀበል እየታገልኩ መልሳቸውን መጠበቅ ጀመርኩ። መሐመድ ቀና አለና አንገቱን በአዎንታ ነቀነቀ። ገብረ ጻድቃንም ተከተለና ቀና ብሎ በትካዜ እየተመለከተኝ እርሱም አንገቱን በአዎንታ ነቀነቀ። ትናንት ነው የነገሩኝ፣ ኃይሏ ከነበረችበት ቦታ ወደ ሌላ መንደር ስትሄድ ያደቡ ሽፍቶች ሳታያቸው ተኩሰው እንደመቷት ነው የነገሩኝ አለ። እና ማንም አልደረሰላት? እንደነገሩኝ ከሆነ ተኩሱ እንደተሰማ በቅርብ የነበሩ ጓዶች ደርሰውላት ነበር። ግን የተመታችው መጥፎ ቦታ ላይ ስለነበረ ልታርፍ አልቻለችም አለ። የምናገረውና የማሆነው ነገር ጠፋኝ። ክንዶቼን ጠረጴዛ ላይ ተከልኳቸውና ጉንጮቼን በመዳፌ ይዤ አንገቴን ወደ ታች ደፋሁና ጸጥ አልኩ። እነርሱ ቀና ብለው በሰቀቀን እየተመለከቱኝ ነበር። አንገቴ መድፋቱ ተራ ደግሞ የኔ ሆነ። ከሰውነቴ አንድ አካሌ ተቆርጦ እንደተወሰደ ያህል የሆነ ጎዶሎነት ተሰማኝ። ካሁን በኋላ እንገናኝም፣ ዛሬ የመጨረሻ ቀናችን ነው ብላ የተናገረችበት ድምፅና ፊቷ ላይ የነበረው ስሜት አይኔ ላይ መጣ። ራሴን መቆጣጠር ሊያቅተኝ ደረሰ። ሰውነቴ እንደመንቀጥቀጥ አደረገው። ወደ ውስጥ የሚተረማመስ ነገር ተሰማኝ። እንባዬ ገደቡን ጥሶ መውረድ እንደጀመረ የታወቀኝ በጉንጮቼ ላይ በተሰማኝ ለስ ያለ ሙቀት ነበር። ድንዝዝ ብዬ ለምን ያህል ጊዜ እንደቆየሁ አላውቅም። ሁለት እጆች የግራና ቀኝ ትከሻዬን ሲዳብሱኝ የመሐመድና የገብረ ጻድቃን የመጽናናት ቃላት ወደ ጆሮዎቼ ሲፈሱ ከሩቅ ይሰማኛል። በቃ ምንም ማድረግ አይቻልም። ሞት ያለ ነገር ነው። አንተ ደግሞ ብዙ ክፉ ነገር ያየ ሰው ነህ። ቻል አድርገው። የተለመዱ የማጽናኛ አረፍተ ነገሮች ነበሩ። ቢሆንም ግን በቅርብ የሰረዳና ውስጤ ድረስ ሲዘልቁ የማበረታታት አቅም ነበራቸው። የተለመዱ ቢሆኑም ቃላቱ በተወረወሩ ቁጥር ውስጤ አዎ እያለ እንድቀበል ሲታገል ይታወቀኛል። በእውነትም በተወሰነ ደረጃ ቀስ በቀስ ራሴን ለመመለስና ቀና ለማለት አገዙኝ። ከዚያ በኋላ በቀዘቀዘ ስሜትም ቢሆን ፊት ለፊት እየተያየን ማውራት ጀመርን። መሐመድ እኛ በነበርንበት ኃይል ሐኪም ሆኖ ሲሰራ የኔንና የድላይን የቅርብ ግንኙነት በሚገባ ያውቃል። በቴዎድሮስ ባሪያው የሚመራው የነድላይ ጋንታ አባልም ስለነበረ ድላይ ከጋንታዋ ተለይታ በተለያየ ጊዜ ከኔ ጋር ስንሄድ አይቷል። ከሁኔታችን ግንኙነታችን ምን ያህል እንደነበረ እንኳን እንደ መሐመድ ቀርቦ ያየ በወሬ የሰማ ሁሉ የሚያውቀው ነበር። ሱዳን ከመጣ በኋላ ከእርሱ ጋር በጣም ተቀራረብን። ምናልባትም ሱዳን ከእርሱ በላይ ድላይን የሚያውቃት ሰው ስላልነበረ ስለ ድላይ ለማውራት በነበረኝ ፍላጎት ሳይሆን አይቀርም። መሐመድ በሱዳን የሚስጥር ጓደኛ ይሆናል። ሁሉንም ነገር የማማክረውም ለእርሱ ብቻ ነበር። ስለ ኃይላችን ስናወራ ድላይ ሳትነሳ ቅርታ አታውቅም። በዚያ ላይ ከድላይ ጋር ብቻችንን ስላሳለፍናቸው ጊዜያትም ነግረው ነበር። ከበለሳ ብዙ አባላት እየጠፉ ሲመጡ ድላይም ተመጣና እንገናኝ ይሆናል ብዬ እንዴት በጉጉትና በተስፋ ጥብቃት እንደነበርም ያውቃል። ገብረ ጻድቃን ወሬውን እንደሰማ መሐመድን የፈለገው ይህንን ጥብቅ ግንኙነታችንን ስለሚያውቅ ይመስለኛል። ወደ ገብረ ጻድቃን ዞር አልኩና ወሬው ምን ያህል እርግጠኛ እንደነበር ጠየቅኩት። በቦታው የነበረ በደንብ የሚያውቀውና የሚያምነው ሰራዊቱን ለቆ የመጣ አባል እንደነገረውና ሱዳን ለድርጅቱ ሥራ ከሚመላለሱ ሰዎችም ማረጋገጫ እንዳገኘ ነገረኝ። ገብረ ጻድቃንም ዝም ብሎ ያልተረጋገጠ ወሬ የሚቀበል አይነት ሰው እንዳልሆነም አውቃለሁ። የድላይ መርዶ ግን በጣም ስለሚከብደኝ በቀላሉ ልቀበለው የምችለው ስላልሆነ ነበር እርግጠኝነቱን ልጠይቀው የተገፋፋሁት። ከነ መሐመድ ጋር ከተለያየሁ በኋላ ለብቻዬ ከድላይ ጋር ያሳለፍናቸውን ጊዜያት እያሰብኩ መንገድ ለመንገድ እምባዬን እያዘራሁ ወደ መኖሪያ ቦታ የደረስኩ። ማንንም ሰው ማናገር አልፈለኩም።
ሰው የሚባል ፍጡር አስጠላኝ። ፍላጎቴ ብቻዬን መሆን ነበርና ከሰው ሁሉ ሸሸሁ። ለወራት ያህል እንዲሁ ከሰው ጋር መነጋገር እንዳቃተኝ ከሌላይ ጋር ስላሳለፍናቸው ጊዜያት ብቻ እያሰብኩ በሐዘን አረንቋ ውስጥ እንደሰመጥኩ ዘነበትኩ። ሌላው የማረሰው ሱዳን ውስጥ ያገኘሁት አንተነህን ነበር። አንተነህ ቀይ ጸጉረ ሉጫ፣ አይኖቹ በጣም የሚያብሩ መልከ መልካም፣ በጠባዩም በጣም ጥሩ ልጅ ነው። ተዋውቀን ብዙ ጊዜ አብረን ባንቆይም በዚያች አጭር ጊዜ ውስጥ ተግባብተን ልብ ለልብ ተገናኝተን ነበር። ከአንተነህ ጋር የተዋወቅነው ወደ ጎንደር ትሄዳለች የተባለችውና መጨረሻ ላይ መሪ ሆኜ የተመደብኩባት ጋንታ 26 ውስጥ ነው። እሱ በምክትል ጋንታ መሪነት ነበር የተመደበው። አጋጣሚ ሆኖ ሱዳን ከገባው በኋላ ካርቱም ውስጥ በሩቅ አየኝና የሮጠ መጥቶ አማኑኤል አማኑኤል ብሎ ጠራኝ። የጠራኝን ሰው ለማረጋገጥ ዞር ብዬ ስመለከት አንተነህን አየሁት። እየሮጠ መጥቶ አቅፎ ሳመኝና ሻይ ቡና እንጠጣ ተባባልን። ካዛብላንካ የሚባል ካፍቴሪያ ገባንና አይስክሬም እየበላን መጫወት ጀመርን። ልንለያይ ስንል እንግዲህ መቼ እንደምንገናኝ ቀጠሮ እናድርግ አልኩት። እንኳን ዛሬ ያገኘሁ እንጂ እኔማ መሄዴ ነው አለኝ። እንዴ መቼ መተህ ነው መሄዴ ነው የምትለኝ? ከመጣሁም 1 ወር ሆኖኛል። እንዴት በ1 ወር አለቀልህ? ደግሞ ወዴት ሀገር ነው የምትሄደው? ወደ እንግሊዝ ሀገር ነው የምሄደው። ያውም እንግሊዝ? እንዴት ነው በ1 ወር ውስጥ ሊያልቅልህ የቻለው? እዚሁ እንደገባሁ ለቤተሰቦቼ ደውዬላቸው ፓስፖርትና ትኬት ይዘውልኝ ስለመጡ ነው። እንዴ አንተ የእነዚህ የቤተ መንግስቶች የ500ዎቹ ዘር ነህ እንዴ ስለው ከት ብሎ ሳቅና አቀፈኝ። በዚያው ተለያየን። ቀስ በቀስ ጊዜው ሲደርስ ለእኛም ወደ ውጭ የመሄድ ዕድል ስለመምጣቱ ወሬ መናፈስ ጀመረ። በዚያ ጊዜ የወባ በሽታ ተቀስቅሳብኝ ስተኛ ስነሳ ነበር የከረምኩት። እንዲሁም በየጊዜው እየተመላለሰች የሕክምና እርዳታ ያደረገችልኝ ጆዝ ባትኖር ኖሮ ጎዳ ነበር። በተለይ የአሜሪካ ዕድል ከመጣልኝ በኋላ በህመሜ ምክንያት ዕድሉን እንዳላጣ ስትል በቶሎ እንዳጋግምና ለበረራ እንድዘጋጅ በጣም ተጨንቃ ነበር ጤናዬን የምትከታተለው። በመጨረሻም ሁሉም ነገር ሲሳካ ምን ያህል እንደተደሰተች አልረሳውም። ውለታዋን ሁሌ ያስታውሰዋለሁ። የአየርላንድ የበጎ አድራጎት ድርጅት ሰራተኛ የነበረችውን አልማዝንም በፍጹም አልረሳትም። ልዩ ድጋፍ እንዳገኝ ለተባበሩት መንግስታት የስደተኞችና መልሶ ማቋቋም መስሪያ ቤት ደብዳቤ እየጻፈች እኔንም ጨምሮ ብዙ ጓዶቻችንን እንድንመዘገብና ተቀባይነትም እንድናገኝ ብዙ አግዛናለች። አልማዝን አሜሪካ ከገባው በኋላ የሕክምና ባለሙያ ሆና ካናዳ ውስጥ አግኝቻታለሁ። አሜሪካ ስለሞቱት ማዘን ስለኖሩት አለማዘንና አለማወደስ አይደለም፣ ሁሉንም ታሪክ ያስተሳስራቸዋልና። የአገሬ ጸሐፊ አሲምባ በለሳም የኢሃፓ የገጠር ሰራዊት በሆነው በኢትዮጵያ ሕዝባዊ አብዮታዊ ሰራዊት ኢሃሰ አማካይነት ስንዋጋና ስንፋለም ቆይተን በመጨረሻ ወደ ሱዳን መሄድ ግድ ሆነና ሱዳን ገባን። ሱዳን ለ2 ዓመታት ያህል እንደቆየው በተባበሩት መንግስታት የስደተኞች ጉዳይ ቢሮ የመልሶ ማስፈር ፕሮግራም አማካይነት እንቀበላለን ወደሚሉ ሀገሮች ስደተኞችን መላክ ተጀመረ። በተለይ ወደ አሜሪካ፣ ካናዳና ጀርመን ለመሄድ አንዳንድ ዕድሎች እየተመቻቹ ነበር። እኔም አጎቴ ዶክተር ክንፈረዳ ፖርቶሪኮ በሚባለው የአሜሪካ ግዛት ይኖር ነበር። በእርሱ በኩል ይህን ዕድል አገኘሁና የዩናይትድ ስቴትስ የካቶሊክ ኮንፈረንስ የሚባል ድርጅት በዋነኝነት ስፖንሰር አድርጎኝ ህዳር 14 ቀን 1973 ዓመተ ምህረት አሜሪካ ገባሁ። ፖርቶሪኮ ስደርስ አጎቴ ተቀበለኝ። ፖርቶሪኮ በጣም ውብ ደሴት ናት። ከተማዋ ሳንዋን ይባላል። ለብዙ ዓመታት በስፓኒሽ ቀኝ ግዛት ተይዛ ስለነበረ አብዛኛው ነዋሪዎቿ የስፓኒሽ ቋንቋ ተናጋሪዎች ናቸው። ፖርቶሪኮ ከሚያሚ አልፎ ኩባን አልፎ ወደ ታችኛው የአሜሪካ ክፍል የምትገኝ ሀገር ናት። ከአጎቴ ጋር ከተገናኘው በኋላ ምንድነው ዓላማ፣ ምንድነው የምትፈልገው ብሎ ጠየቀኝ። እኔ የምፈልገው መማር ነው አልኩት። በረሃ ያለው ባለመማሬ ደርስብኝ የነበረው መንኳሰስ ያሳደረብኝ የቁጭት ስሜት በአእምሮዬ ውስጥ ትልቅ ስፍራ እንደያዘ ነበር። ስለዚህ እማራለሁ አልኩና እዛ በከተማው በሚገኘው ወርልድ ዩኒቨርሲቲ አመልክቼ የመጀመሪያ ፈተና ወሰድኩ። የዩኒቨርሲቲውም ሰዎች ውጤቴን አይተው መውሰድ ያለብኝን ኮርሶች ነገሩኝ። በሚገባ ተከታትዬ በጥሩ ውጤት አለፍኩ። ያመጣሁት ከፍተኛ ውጤት የዕድል በሮችን ይከፍትልኝ ጀመር። መልካም አጋጣሚዎችም ተበራከቱ። ቢሆንም ደሴቷ የስፓኒሽ ተናጋሪዎች የሚበዙባት ስለሆነች የቋንቋ ችግር ነበረብኝ። ጥረትና ዕድል ከጎኔ ነበሩና ውጤቴን ነፃ የትምህርት ዕድል እንዳገኝ ረዳኝ። በእንግሊዝኛ መማር ወደምችልበት ዋሽንግተን ዲሲ ውስጥ ወዳለው የዚሁ ዩኒቨርሲቲ ቅርንጫፍ ተላኩ።
ዋሽንግተን ዲሲ የሚገኘው ኮሌጅ ትንሽ እንደቆየው አንድ ናይጄሪያዊ ፕሮፌሰር ተዋወቁ። አንድ ቀን ፕሮፌሰሩ ወደ መስሪያ ቤቱ ጠራኝና እዚህ ምን ለማድረግ ነው የመጣኸው አለኝ። እዚህ የመጣሁት በእንግሊዝኛ ለመማር ፈልጌ ነው። የነበርኩበት ትምህርት ቤት አብዛኞቹ ስፓኒሽ ናቸው። መጠቀሚያ ቋንቋቸውም ስፓኒሽ ነው። ዲኖ ዶክተር ባወር ጥሩ ውጤት እንዳመጣሁ አይቶ በእንግሊዝኛ ቋንቋ በማር የተሻለ እንደሚሆን በማሰብ ነፃ የትምህርት ዕድል እንዲሰጠኝ በማድረግ ነው ወደዚህ የላከኝ አልኩት። በጣም ጥሩ አድርጓል። የትምህርት ማስረጃህንም አይቼዋለሁ። ጥሩ ውጤት አለ። ግን ይህ ትምህርት ቤት አዲስ ትምህርት ቤት ነው። ከተከፈተ ገና 3 ዓመቱ በመሆኑ እውቅና አላገኘንም። አንተን የመሰለ ጥሩ ተማሪ ደግሞ እውቅና የሌለው ትምህርት ቤት መግባት የለበትም። ስለዚህ ከዚህ ትምህርት ቤት ማስረጃህን ይዘህ ወጥተህ ሌላ እውቅና ያለው ትምህርት ቤት ብትሞክር ይሻልሃል ብሎ መከረኝ። ለ6 ወራት ተምሬ ከወርልድ ዩኒቨርሲቲ የምስክር ወረቀቴን ሰርተፍኬቴን ይዤ ወደ አሌክሳንድሪያ ቨርጂኒያ ሄድኩ። አሌክሳንድሪያ ዝነኛው የጆርጅ ዋሽንግተን መታሰቢያ ማዕከል የሚገኝበት ቦታ ነው። በማግስቱ የምስክር ወረቀቴን ይዤ ቨርጂኒያ አሌክሳንድሪያ የሚገኝ ኖቫ ወደሚባል የማህበረሰብ ኮሌጅ ሄድኩና አመለከትኩ። ተቀበሉኝና መማር ጀመርኩ። እንደ ኢትዮጵያ አቆጣጠር በ1974 ዓመተ ምህረት የፈረንጆች የገና በዓል ነበር። ቨርጂኒያ ውስጥ